አለ ሚኬል ሜሪኖ ይላል ሚስተር ክላች ዴ ብቻውን ከ16 ውስጥ 8 ውስጥ ከ8 ውስጥ 4 ውስጥ አስገባቸው ማለት ነው። ሚኬል ሜሪኖ ሚስተር ክላች 86ኛ ደቂቃ ላይ ገባች፣ 88ኛ ደቂቃ ላይ አገባች። ገባ አይደለ? እያጠናች ነበር እስካሁን የቆየችው የቤልጂየምን ዲፌንስ ላማንስን ምናምን እያጠናች ስለነበረ ነው። ሲዲ ስፖርት ይመቻችሁ። እንደዚህ አድርገው ሰዎች እያጠናቸው ነበር። አጥንቶ ገባና በሁለት ደቂቃ እና ባያጠናቸው በሁለት ደቂቃ ያገባል። ገባር ሲጀመር ላመንስን ሲያስገቡት ነው እንደሚወድቁ ያወቁት። በአርሰናል ተጫዋች እንደሚወድቁ አላወኩም እንጂ ላመንስ ሲገባ አፈሰሰ ነው ምን ገባ። ኮቶዋ እኮ እየተደበደበ ነበር። ከዛ ላመንስ ሲገባ አሪፍ በረኛ እኮ ነው አልኩኝና ከዛ መለስ ብዬ ሳስበው ኮቶዋ እያዳነ የነበረው ኳሶች ትዝ ሲለኝ ገባርለ ጎል ግልጽ ነው ለካ ጭራሽ አፍሳ ማንዬ አይችልም። የበረኛ ኦናና በጣም ስታንዳርዳችሁ ስላወረደ ነው እንጂ እንዴት እንደዚህ ያፈሳል በቀላሉ ማለት ነው። ገባ ሜሪኖ ደግሞ ይሸተዋል። ሁለት ደቂቃ ተረዳኝ አይደለ? ስፔን አለፈች ነው ማለት ኮንግራቹሌሽንስ። አሁን ግን እኔ እመኑ ነው የምላችሁ ማለት ነው ሌቭል አፕ ካላደረጉ በስተቀር ሚኬል ሜሪኖ ምናምን ካላገባላቸው በስተቀር ፈረንሳይ ትደበድባታለች ማለት ሰሊባ ላይ ሚኬል ሜሪኖ ካገባን ያደንቃል ያቃል እኮ የቱ ጋር እንደምትገኝ ሽር የሆንክተውዬ ማለት ይመች። እዚህ ዓለም ዋንጫ ላይ ስፔን ዋንጫ ከበላች እንደ ሜሪኖ ማንም ሰው ዋንጫውን እንዲህ ተሸክሞ አምጥቶ ለሀገሩ ያስረከበ ተጫዋች ስፔን ውስጥ አንድም እንዲህ ተሸክሞ ይዞ መጥቶ እንኩ ብሎ ዋንጫ እንዳስረከባቸው ነው መቁጠር ያለበት አባቴ። ስፔን 2 ቤልጂየም 1 እጅግ በሽርፍራፊ ሰከንዶች ባለቀ ደቂቃ ላይ እንደምትመለከቱት የአርሰናሉ ድንቁ ተጫዋች ሜሪኖ ቡድኑን አሁንም ታድጎ ይዞ ወጥቷል። ጀማው በአግባቡ ማለት ነው። በነገራችን ላይ ቤልጂየም ቲቦ ኮርቷ ተቀይሮ መውጣቱ በጉዳት ምክንያት ምን ያህል እንደጎዳቸው በረኛው የሰራውን ስህተት ተጠቅሞ ነው ሜሪኖ ከርቀት የተመታ ኳስ ሲተፋው። እንግዲህ ይሄ ልጅ ቦክስ አጥቂ ነው የሚመስላችሁ፣ በቃ አነፍናፊ ነው ቦክስ ውስጥ። እኔ ቀይሮ ያስገባዋል፣ እዛ ውስጥ ያነፈነፋል፣ ጠቅ አድርጎ ጎሉን አስቆጠረው። ያው ስለዚህ ተጫዋች ከኛ በላይ ሌሎቻችሁ ታውቃላችሁ የሚል ግምት አይደለኝም። እኔ እንደ አርሰናል ደጋፊነት በደንብ አይቻለሁ እንዴት ተቸግረን በተጎዱብን ሰዓት ተጫዋቾቻችን ማለት ነው ተሸክሞን ይዞን ሲወጣ እንደነበርና ቦክስ ላይ ምን ያህል የመጨረስ ብቃት እንዳለው ጠንቅቀን ነው የምናውቀው። ለማንኛውም ግን ሚኬል ሜሪኖ ይህንን ዋንጫ ስፔን ካሳካችሁ እንዲህ ተሸክሞ የሰጣት ይህ ድንቅ ተጫዋች ድንቅ ተጫዋች ሚሉ አይገልጸውም። ከዛ ውጭ ስፔን አሁንም ቢሆን በዚህ ዋንጫ ፉክክሩ ላይ አለችበት፣ ግን አመርቂ ቡድን አይደለች፣ አሳማኝ ቡድን አይደለች። ለማዋሸት ማለት ነው። ስፔን 2-1 በሆነ ውጤት አሸንፋለች። ምን ትላላችሁ? ዋንጫ ትበላለች ግን ይቺ ቡድን? ሀሳባችሁን አካፍሉኝ። ይመቻችሁ። ጋይስ ሚኬል ሜሪኖን ግን የሚገባውን ክሬዲት ልንሰጠው የሚገባ ይመስለኛል። አማካይ ነው ተቀይሮ እየገባ ልክ እንደ አጥቂ ነው በቃ ጎል እያስቆጠረ ቡድኖቹ እንዲያሸንፉ እያደረገ የሚገኘው ማለት ነው። በዚህ ዓለም ዋንጫ ስፔን ከ16ቱ ዙር ጀምሮ በ16ቱ ዙር ፖርቹጋል ላይ 91ኛው ደቂቃ ላይ ጎል አስቆጥሮ አሸናፊ ሆና እንድታልፍ አደረገ። ዛሬ ደግሞ ቤልጂየም ላይ 89ኛ ደቂቃ ላይ ተቀይሮ ገብቶ አሸናፊ እንድትሆን አደረገ። ከረጅም ጊዜ ጉዳት በኋላ ነው ተመልሶ ይህንን ታሪክ እየጻፈ የሚገኘውና የሚገርም ሱፐር ሰብ ነው። ለሉዊስ ደላፎንቴ ተጨንቀው በሚገኙበት ሰዓት ላይ የሚገርም መፍትሄ ነው እየሆናቸው ያለው። ለዛ ደግሞ ትልቅ ክሬዲት መስጠት አለብን ብዬ አስባለሁና የዚህ ሰውዬ ቅያሪ በጣም በሰዓት ከሚፈሩ ቅያሪዎች መካከል አንዱ ይመስለኛል፣ በየትኛውም ጨዋታ ማለት ነው። ስለ ሚኬል ሜሪኖ እናንተ ምን ትላላችሁ? ሀሳባችሁን አጋር። ጀማው ስፔን እዚህ የመድረሷን ማን ነው ክሬዲት የሚወስደው? ማን ነው? ሚኬል አርቴታ። ጀማው ሚኬል አርቴታ የአሰልጣኞች ንጉስ። እዚህ የመድረሷ ሚስጥር የሚኬል አርቴታ ነው። ሜሪኖን እንዴት አድርጎን የሰራው? እኛ እኮ ሜሪኖን የምናውቀው እኮ የተዋጣለት እኮ ሚድፊልደር ነው፣ ግን የተዋጣለት ደግሞ ጨራሽ ነው። ስፔን እዚህ መድረሷ እድሜ ለሚኬል አርቴታ፣ እድሜ ለሚኬል አርቴታ። አርቴታ ስትተች ነበር። የታባ ገባ ልክስክሱላ የታባ ገባ። ይሄ መሰል አሰልጣኝ ሜሪኖን እንዴት አድርጎ ነው የሰራው? እንዴት አድርጎ ነው ከሹን የሰራው? የተዋጣለት ሚድፊልደር፣ የተዋጣለት ጎል አግቢ። ከአንዳንድ 9 ቁጥሮች እኮ ከነ ሴስኮ ምናምን ይበልጣል እኮ የምር ከነ ሴስኮ ይሻላል። የሚገርም ፊኒሽንግ ግን ያለው ደግሞ ቦታ የሚይዘው አያያዝ። ሚኬል አርቴታ ስፔኖች ሚኬል አርቴታ ነው ማመስገን ያለባችሁ። የሚገርም አሰልጣኝ በደንብ አርጎን አረ ሜሪኖ ባክ አረ ረፍ ባክ እንዴ! ባለፈው ፖርቹጋል ዛሬ ቤልጂየም ላይ የማይሆን ሰዓት እየጠበቀ ያገው ምን አረ ተውበሉት፣ ይሄን ሰውዬ ተውበሉት እንዴ! ምን አርገ ነው የምትላቸው? ምን ያርጉ? ማንዬ በማይሆን ሰዓት ደህና ሰዓት እንኳን ብታገባሽ። ኮርቷ ደግሞ ምን አሁን ሰው በዛ ሰዓት ይጎዳ። በዛ ሰዓት መርጠህ ማንዬ ልክ እሱ ወጣ
ያኛው ኪፐር ኳሷን መያዝ አልቻለም። ይሄ የተረገመ ሰውዬ በቃ ማይሆን ሰዓት ማይሆን ቦታ ላይ እየተገኘ ጥልቅ። አንተ ምን አይነት ሰው ነህ? በእናትህ አንተ ምን አትሆንም? አንተ ልብ ሰባሪ ሆንክ ሰውዬ። ኧረ ላሽ ስፔን ወደ ቀጣይ ዙር አልፋለች። አንተ ግን ማለት ነው እኔ ቀጣይ አርፎ መሀል ሜዳ ላይ ይጫወት። ሜሪኖ እንደዚህ አቻ የሚባል ነገር ስግጥጥ ይበለው። አሰልጣኙ ያያል የተወሰነ በቃ ሲላፉ ምን ሲል እድል ይሰጥና ናና ገብተህ ገላግላችሁ ይለዋል። ገብቶ ጉድ ይሰራል። የምን አባቱ አልቫሬዝ ነው? ክለባችን ከአንድ አጥጋ ስሙ እንዲያያዝ አንፈልግም። ሜሪኖ ምን ሆኖ ነው የመጣው? በቃ አሰልጣኙ ቼክ ያደርግሃል። አትታኮስም አልታኮስም ካልክ ይገባል። በቃ የሆነ እኔ አቻ የሚባል ነገር እንዲህ ስግጥጥ ይልሻል። የኔ አንበሳ የኛ ተጫዋች ነህ ሜሪኖ። በአላህ ምን ጉድ ነህ? ሃይላይት አስመሰልከው እኮ በቃ ጥቂት ደቂቃ ነው የሚፈልገው። ተቀይሮ ገባ ጎል። ኧረ ሜሪኖና እንዴት ሚኬል ሜሪኖ ባላንዶር ይገባዋል። ለምን? አንደኛ ነገር ከአርሰናል ጋር የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል። ሁለተኛ ነገር የአውሮፓ ሻምፒዮንስ ሊግ ፋይናሊስት ነበር። አሁን ደግሞ ስፔን የዓለም ዋንጫን የምታሳካ ከሆነ የዓለም ዋንጫ ፋይናል እንዲደርስ ግማሽ ፍጻሜ እንዲደርስ በሁለት ጨዋታዎች ላይ የአሸናፊ ግቦችን አስቆጥሯል። ስለዚህ ሚኬል ሜሪኖ የባላንዶር አሸናፊ ቢሆን አንገረምም ማለት ነው። ዛሬ ቤልጂየምን 2-1 ስታሸንፍ ስፔን ቤልጂየም ማገገም በማትችልበት ሰዓት ተቀይሮ ገብቶ ግብ አስቆጥሯል። ቤልጂየምን ዋጋ ያስከፈላት ደግሞ ግብ ጠባቂ ነው። የሚያዝ ኳስ ተፋ ሚኬል ሜሪኖ ባላንዶር ይገባዋል። ዓለም ዋንጫን በተመለከተ ምንም ነገር እንዳያመልጣችሁ ፎሎ አድርጉ ቤተሰብ። ጀማው ስፔን እዚህ የመድረሷን ማን ነው ክሬዲት የሚወስደው? ማን ነው? ሚኬል አርቴታ። ጀማው ሚኬል አርቴታ የአሰልጣኞች ንጉስ። እዚህ የመድረሷ ሚስጥር የሚኬል አርቴታ ነው። ሜሪኖን እንዴት አድርጎ ነው የሰራው? እኛ እኮ ሜሪኖን የምናውቀው እኮ የተዋጣለት እኮ ሚድፊልደር ነው፣ ግን የተዋጣለት ደግሞ ጨራሽ ነው። ስፔን እዚህ መድረሷ እርሜ ለሚኬል አርቴታ፣ እርሜ ለሚኬል አርቴታ። አርቴታ ስትተች ነበር። የታባ ገባ ልክስክሱላ የታባ ገባ። ይሄ መሰል አሰልጣኝ ሜሪኖን እንዴት አድርጎ ነው የሰራው? እንዴት አድርጎ ነው ከሹን የሰራው? የተዋጣለት ሚድፊልደር፣ የተዋጣለት ጎል አግቢ። ከአንዳንድ 9 ቁጥሮች ከነ ሴስኮ ምናምን ይበልጣል እኮ የምር ከነ ሴስኮ ይሻላል። የሚገርም ፊኒሽንግ ግን ያለው ደግሞ ቦታ የሚይዘው አያያዝ። ሚኬል አርቴታ ስፔኖች ሚኬል አርቴታ ነው ማመስገን ያለባችሁ። የሚገርም አሰልጣኝ በደንብ አርጎኒ። ሚኬል ሜሪኖ ምን በድጋሜ ስፔን ቤልጂየምን እንድታሸንፍ ረቷታል። በባለፈው በፖርቹጋል ጨዋታ ታስታውሳላችሁ። በሚኬል ሜሪኖ ግብ አማካኝነት እንግዲህ ስፔን አሸንፋለች። ዛሬ ደግሞ ቤልጂየምን 2-1 በሆነ ውጤት አሸንፋለች። ከረፍት አጋማሽ በፊት አቻ ነበር የተለያዩት። ከረፍት አጋማሽ በኋላ 88ኛው ደቂቃ ላይ እንግዲህ ያስቆጠረው ግብ ሚኬል ሜሪኖ ነው። ብዙ ጊዜ አስተውላችሁ ከሆነ ይህ ተጫዋች ማለት ነው ወደ መጨረሻ ደቂቃ አካባቢ ተቀይሮ ሲገባ በአርሰናል ቤትም ተመልክተነዋልና ወሳኝ የሆኑ የውጤት ለውጦችን ማምጣት የሚችል አይነት ወሳኝ ተጫዋች ነው እና እንግዲህ በቀጣይ ጨዋታ ስፔን ፈረንሳይን የምትገጥም ይሆናል ማለት ነው። በዳላስ ማክሰኞ ዕለት የምንመለከተው ጨዋታ ይሆናል። የእናንተን ሀሳብ አስተያየት ደግሞ ኮመንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ ሼር ማድረጋችሁን ደግሞ እንዳትረሱ። ሚኬል ሱፐር ሰብ ሜሪኖ ይልሃል። ዛሬም ደገመው። ምን አይነት አስደናቂ ቅያሬ ነው እየሆነ የሚገኘው። ባለፈው ፖርቹጋል ላይ፣ ዛሬ ደግሞ ቤልጂየም ላይ የማሸነፊያ ብቸኞቹን ጎሎች ተቀይሮ እያስቆጠረ ነው። ይህ ተጫዋች በጣም ልዩ ብቃቱን እየተቀየረ እያሳየን ይገኛል። ላመንስ ምን አይነት የሚያሳዝን ቅያሪ ለሀገሩ በጣም በወሳኝ ሰዓት እንግዲህ የተጎዳውን ቲቦ ኮርቷን ተክቶ ቢገባም ነገር ግን በመጀመሪያ ሙከራው ኳሷ ከእጆቹ አምልጣ እንግዲህ የሚኬል ሜሪኖ ሲሳይ ሆናለች። በአሳዛኝ ሁኔታ ሴነ ላመንስ የማንቸስተር ዩናይትድ ግብ ጠባቂ የመጀመሪያ ሀገራዊውን በታላቅ መድረክ ላይ ያደረገውን ጥሪ እንግዲህ በዚህ ሁኔታ ማጠናቀቁ በጣም ከፍተኛ የሞራል ስብራት እንደሚያጋጥመው መጠርጠር አይከብድም። ሚኬል ሜሪኖና ስፔን ግን በቀጣይ በግማሽ ፍጻሜው ፈረንሳይ እንደሚገጥሙ አረጋግጧል። ላሚን ያማል በጣም ድንቅ ብቃቱን ሲያሳየን ነበር፣ ምንም እንኳን ጎል ባያስቆጥርም ማለት ነው። ለማንኛውም በቀጣይ የፈረንሳይና የስፔን በጣም አጓጊ ጨዋታ ይጠብቀናል። እሱን ጨዋታ ማን የሚያሸንፍ ይመስላችኋል? ሀሳብ አስተያየትና ግምታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።